ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ትራንስፎርሜሽን ኦፍ ዘ ፕሌን ይሆናል። ትራንስፎርሜሽን ኦፍ ዘ ፕሌን ዋናው ርዕሳችን ነው። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን ተምራችኋል። በዛሬው በሌሰን 17 ላይ አፕሊኬሽን ነው አፕሊኬሽን። ስለዚህ የዚህ የትራንስፎርሜሽን ኦፍ ዘ ፕሌን ምን አይነት አፕሊኬሽንስ አለው የሚለውን ኤግዛምፕል በማየት እየሰራን እንሄዳለን ማለት ነው። ኤግዛምፕል 1 ሼፕ ኢዝ ፎርምድ ዊዝ ቨርቲስስ a point with coordinate 1 and 6 and the other point with coordinate negative 3 and negative 3, the other point with coordinate negative 4 and 5 and the point with coordinate negative 6 and negative 4 እነዚህ አራት ፖይንቶች ተሰጥተውናል ማለት ነው። አሁን ፕሎት ይለኛል። ፕሎት the image of this shape የነዚህን የአራት ፖይንቶች ምን አደርጋለሁ? ፖይንት ኢሜጃቸውን ከፈለኩ በኋላ እሱን የፊገሩን ሼፕ ድሮው እናደርጋለን ማለት ነው። with respect to the translation አሁን ትራንስሌሽኑ xy ይሄ xy አንድ ፖይንት ነው። ይሄ ፖይንት ትራንስሌት ሲያደርግ under the vector x plus 6 and y plus 1 ይላል። ከዚህ ላይ ማንን ማግኘት ይችላል? ትራንስሌሽን ቬክተሩን እናገኛለን ማለት ነው። ስለዚህ አሁን ይሄን ጥያቄ እነዚህን ፖይንቶች ሌብል ከማድረጋችን በፊት ፖይንታቸውን እንስጥ ቨርቲስሱን። ስለዚህ ሌት እንበልና ሌት ፖይንት ኤ ባለቤት እንስጠው። ፖይንት ኤ 1 እና 6 እንስጠው። ፖይንት ቢ የፖይንት ቢ ደግሞ ኔጌቲቭ 3 እንወስዳለን። የፖይንት ሲ ማንን እንወስዳለን? ኔጌቲቭ 4 እና 5 ኤንድ ፖይንት ዲ ኔጌቲቭ 6 እና ኔጌቲቭ 4። አሁን የነዚህን ፖይንቶች የፖይንት ኤ የፖይንት ቢ የፖይንት ሲ እና የፖይንት ዲ ምን አደርጋለሁ? ይሄንን በኤክስ ዋይ ፕሌን ላይ ፕሎት አደርግና ሸፓቸውን ይሄን ያለ። ሁለተኛ ደግሞ የነዚህን ኢሜጅ። ስለዚህ አንደር ዘ ጊቨን ትራንስሌሽኑን ከዚህ ነው የምናገኘው። የዚህን ትራንስሌሽን እንዴት ማግኘት እንደምንችል እንመልከት በሚቀጥለው ሌየር ላይ። ኦኬ አሁን ምንድነው? ፖይንት ኤ ዊዝ ኮኦርዲኔት 1 and 6 ፖይንት ቢ ዊዝ ኮኦርዲኔት ኔጌቲቭ 3 and ፖይንት ሲ ዊዝ ኮኦርዲኔት ኔጌቲቭ 4 and 5 ፖይንት ዲ ዊዝ ኮኦርዲኔት ኔጌቲቭ 6 and ኔጌቲቭ 4 እነዚህ ጊቨን ፖይንቶቻችን ናቸው። አሁን ሌላው ትራንስሌሽን ቬክተራችን ምንድነው የሆነ? ይሄ ፖይንት ኤክስ ዋይ ይሄ ፖይንት አለ። ይሄ ፖይንት ትራንስሌት አዝ ዚስ ቬክተር ወስንቱናል? ኤክስ ፕላስ 6 እና ዋይ ፕላስ 1። ይሄ ማለት ኤክስ ፕራይም እና ዋይ ፕራይም ተሰጥቷል ማለት ነው። ከዚህ ላይ ምንድነው ይሄ ማለት? ሲምፕሊ ኤክስ ፕራይም እና ዋይ ፕራይም ተሰጥቷል ማለት ነው። ኤክስ ፕራይም ማለት ኤክስ ፕላስ 6 ነው። ዋይ ፕራይም ማለት ማን ነው? ዋይ ፕላስ 1 ነው ማለት ነው። አያችሁ? ኤክስ ፕራይም ማለት ኤክስ ፕላስ 6 ነው ማለት ነው። ዋይ ፕራይም ማለት ደግሞ ማን ነው? ዋይ ፕላስ 1 ማለት ነው። ስለዚህ አሁን ኤክስ ፕላስ ኤች ተመልከቱት። ኤክስ ፕላስ ኤች is equal to ኤክስ ፕላስ 6 ነው የሰጠው። አሁን ማንን ለማግኘት ነው? ይሄን ትራንስሌሽን ቬክተራችንን ለማግኘት ነው። ስለዚህ this implies that subtract both side x ብናደርገው ይሄን x ወደዚህ this implies that h is equal to ምክንያቱም እዚህ ያለው x ኮምፖኔንት x plus 6 x plus h is equal to በትራንስሌሽን ጊዜ x plus 6 ኢሜጁን ነው የሚሰጠን። ኢሜጁ ማለት ይሄ ነው x plus 6። ስለዚህ subtract both side x ሳደርግ h is equal to ምን ይመጣል ማለት ነው? x ፕላስ 6 ማይነስ ኤክስ ማለት ነው። ይሄን ኤክስ ወደዚህ ሲወስደው ይሄ ማለት ስንት አገኘው? 6። በተመሳሳይ አሁንም y ፕላስ k አያችሁት? y ፕላስ k is equal to ማን ይሰጠኛል? y ፕላስ 1። this implies that k ማለት ቀጥታ ከy ፕላስ 1 ላይ ማይነስ y ማለት ነው። ሳብትራክት this implies that y minus y 0 ስለሆነ is equal to ስንት ይሰጠኛል? 1 አገኘው ማለት ነው። ስለዚህ ትራንስሌሽን ቬክተራችን hk የነበረው ማን ይሆናል ማለት ነው? ይሄ ትራንስሌሽን ቬክተራችን ስንት ይሆናል? በh ፋንታ 6 ተካለው ፋንታ 1። ይሄ ትራንስሌሽን ቬክተር ነው ማለት ነው። ይሄኛው ማን ይሰጠኛል? ትራንስሌሽን ቬክተር። አሁን ትራንስሌሽን ቬክተራችንን አገኘን። አሁን ከዚህ በኋላ ትራንስሌሽን ቬክተራችንን ካገኘን በኋላ እያንዳንዱን ፖይንት ምኑን አገኛለሁ? ኢሜጁን አገኛለሁ ማለት ነው። አሁን የፖይንት ኤ ኮኦርዲኔቱ ማን ነው? 1 እና 6 ነው። ትራንስሌሽን ቬክተራችን ዘ ትራንስሌሽን ቬክተር 6 1 ይሆናል።
ኤ ፕራይም ማለት ኤ ፕራይም ኢዝ ዘ ኢሜጅ ኦፍ ኤ ማለት ነው። ዚስ ኢዝ ኢኳል ቱ 1 + 6 1 + 6 ማለት 7 ይሆናል። 6 + 1 7 ይሆናል። 7 አገኘን ማለት ነው። የፖይንት ቢ ደግሞ አሁንም -3 እና -3 ይሄ ፖይንቱ ነው። ትራንስሌሽን ቬክተራችን 6 እና 1 ነው። ይሄ ማለት ቢ ፕራይም ማለት ዘ ኢሜጅ ኦፍ ቢ ነው። this is equal to -3 + 6 -3 + 6 ማለት 3 ይሆናል። -3 + 1 ደግሞ -2 ይሆናል ማለት ነው። ሌላው የሲን ኢሜጅ ነው የምፈልገው። ፖይንት ሲ ኮኦርዲኔቱ -4 and 5 ነው። የዚህ ትራንስሌሽን ቬክተራችን ዘሴም ነው 6 1 ነው። ትራንስሌሽን ቬክተራቸው ዘሴም ነው። ሲ ፕራይም ማለት ሲ ፕራይም ዘ ኢሜጅ ኦፍ ሲ ነው። ስለዚህ ይሄ ማለት -4 + 6 -4 + 6 ማለት ስንት ይሆናል? 2 ይሆናል ማለት ነው። 5 + 1 ደግሞ 6 ይሆናል። ስለዚህ የኢሜጁ ይሄ ነው ማለት ነው። ሲ ፕራይም ኢዝ ዊዝ ኮኦርዲኔት 2 and 6 አገኘን። የመጨረሻው ማንን ነው? ዲ ነው። የፖይንት ዲ ኮኦርዲኔታችን -6 እና -4 ነው። የዚህን ኢሜጅ ነው የምፈልገው አንደር ዘ ትራንስሌሽን ቬክተር 6 1 ማለት ነው። ስለዚህ አድ ማድረግ ነው። ኤክስ ኮምፖኔንት እና ኤክስ ኮምፖኔንትን አድ ማድረግ ነው። ዲ ፕራይም ማለት the image of d ማለት ነው። ስለዚህ the sum of the x component -6 + 6 ማለት 0 ይሆናል። -4 + 1 ማለት ደግሞ -3 ይሆናል ማለት አያችሁት። አሁን ቀላል ነው። የዚህ ፖይንት ኤ with coordinate 1 and 6 ነው። the translation ቬክተራችን 6 1 ትራንስሌሽን ቬክተራችንን እዚህ አግኝተናል። አያችሁት። ዋናው ትራንስሌሽን ቬክተሩን ማግኘት ነው። ይችን ትራንስሌሽን ቬክተር ማግኘት ነው። ስለዚህ ትራንስሌሽን ቬክተራችንን ካገኘን ኤክስ ኮምፖኔንትን ከኤክስ ኮምፖኔንት ማድረግ ነው። ዋይ ኮምፖኔንትን ከዋይ ኮምፖኔንት 1 እና 6 7 6 እና 1 7። በተመሳሳይ እቺ ፖይንት ማለት ኢሜጁ ነው። የቢ -3 ነው። ትራንስሌሽን ቬክተሩ 6 እና 1 ነው። ስለዚህ አሁን ምን አደርጋለሁ? ኤክስ ኮምፖኔንትና የተሰጠንን ፖይንትና የትራንስሌሽንን ኤክስ ኮምፖኔንትን ከኤክስ ኮምፖኔንት አድ ማድረግ ነው። ዋይ ኮምፖኔንትን ከዋይ ኮምፖኔንት አድ ማድረግ ነው። -3 እና 6 ስንደምረው 3 ይሆናል። -3 ሲደመር 1 ደግሞ -2 ኢሜጁን አገኘው ማለት ነው። በዚህ መሰረት እነዚህን አይተ አሁን የሚቀጥለው ፖይንቶችን አይተ አግኝተናል። ምን ማድረግ ነው? ይሄንን ኤክስ ዋይ ፕሌን ላይ ምን ማድረግ ነው? ድሮ ማድረግ ይሆናል ማለት ነው። ቀሪ ስራችን አሁን ፕሎት እናደርጋለን። እነዚህን ፖይንቶች ፕሎት ኦን ዘ ኤክስ ዋይ ፕሌን ፕሪ ኢሜጁንና ኢሜጁን። ኦኬ አሁን ፕሎት እንድናደርግ ነው። የፖይንት ኤ የተሰጠን ኮኦርዲኔት 1 and 6 ነው። የዚህ ኢሜጅ ኤ ፕራይም 7 7 አግኝተናል ማለት ነው ፖይንቶችን። ፖይንት ቢ የተሰጠን ኮኦርዲኔቱ ይሄ ፖይንት ኮኦርዲኔቱ -3 and -3 ነው። የዚህ ፖይንት ኢሜጅ አንደር ዘ ጊቨን ትራንስሌሽን ቬክተር ቢ ፕራይም ስንት ይሆናል ማለት ነው? ኮኦርዲኔቱ 3 እና -2 ቢ ፕራይም ማለት ዘ ኢሜጅ ኦፍ ቢ ነው። ኤ ፕራይም ማለት ዘ ኢሜጅ ኦፍ ኤ ነው። የሲ -4 5 ይላል። የዚህ ኢሜጁ ሲ ፕራይም ነው ዊዝ ኮኦርዲኔት 2 and 6 ነው። ፖይንት ዲ የተሰጠን ዊዝ ኮኦርዲኔት -6 and -4 ነው። የዚህ ኢሜጅ ዲ ፕራይም ነው። ዲ ፕራይም ደግሞ ኮኦርዲኔቱ 0 and -3 ይሆናል። ስለዚህ አሁን የዚህን ኳድራተራል ኤቢሲዲን ይሄንን እነዚህን ፖይንቶች ፕሎት አደርጋለሁ። ፕሎት ስናደርግ ይሄው የኤ 1 ሲሆን 6 ይቺ ፖይንት ኤ ናት። ይቺ ፖይንት ቢ ነው። እዚህ ላይ ድሮ አድርጌላችኋለሁ። ፖይንት ሲ ይሄ ነው። የኤክስ ዋጋ -4 ሲሆን የዋይ ዋጋ 5 ነው። የኤክስ ዋጋ -6 ሲሆን የዋይ ዋጋ -4። ስለዚህ ይሄ የምታዩት ፕሪ ኢሜጅ ነው ማለት ነው። ይሄ ኳድራተራል ኤቢሲዲ ነው። የዚህ ኳድራተራል ኤቢሲዲ አንደር ዘ ጊቨን ትራንስሌሽን ቬክተር 6 and 1 ላይ የትኛው ይሆናል? ይሄ ነው ማለት ነው የሚሆነው። ስለዚህ የዚህን ኢሜጅ ነ ኤ ፕራይም ማለት 7 7 ይሄው የኤክስ ዋጋ 7 የዋይ ዋጋ 7 ይችን ፕሎት አደርጋለሁ። የሚቀጥለው ቢ ፕራይም ነው። የኤክስ ዋጋ 3 ሲሆን የዋይ ዋጋ -2 ይሄን ፕሎት አደረኩ። የሲ ዋጋ የኤክስ ዋጋ 2 ሲሆን የዋይ ዋጋ 6 ይሄን ፕሎት አደረኩ። የዲ ዋጋ የኤክስ ዋጋ 0 ሲሆን የዋይ ዋጋ -3 ዋይ አክሲስ ነው ማለት ነው። ይሄንን ጆይን ስናደርገው ኳድራተራል ኤ ፕራይም ቢ ፕራይም ሲ ፕራይም ዲ ፕራይም ይሆናል ማለት ነው። ስለዚህ አሁን ይሄንን ቀጥታ ይሄን ኳድራተራል ስንሄድ ከኤ ፕራይም እስከ ቢ ፕራይም ያለው ይሄና ከኤ ይሄ ኮንግረንት ናቸው። አይደንቲካል ሲምቦል ማለት ኮንግረንት ናቸው። ሳይዳቸው እኩል ነው የሚሆነው። ምክንያቱም ትራንስሌሽን ኢዝ ሪጂድ ሞሽን ማለት ዲስታንስ ፕሪዘርቭ ነው። ከኤ ፕራይም እስከ ሲ ፕራይም ያለው ከኤ ፕራይም እስከ ሲ ፕራይም ያለውና ከኤ እስከ ሲ ድረስ ያለው ይሄ እኩል ነው።
ሌላው ከሲ እስከ ዲ ድረስ ያለውና ከሲ ፕራይም እስከ ዲ ፕራይም ድረስ ያለው ይሄ ማለት ነው። ይሄ ከዚህ ጋራ እኩል ነው ማለት ነው። አይዴንቲካል ሲምቦል ማለት ኮንግረንት ናቸው። እዚህ ያለው ይቺና ደግሞ የዚህኛው ያ ማለት ከቢ እስከ ዲ ድረስ ያለውና ከቢ ፕራይም እስከ ዲ ፕራይም ድረስ ያለው ኮንግረንት ነው ማለት ነው። ስለዚህ አሁን ኳድራትራል ኤ ቢ ዲ ሲ ኳድራትራል ኤ ቢ ሲ ዲ ከማን ጋር ኮንግረንት ነው? ከኳድራትራል ኤ ፕራይም ቢ ፕራይም ዲ ፕራይም እና ሲ ፕራይም ጋር ምንድናቸው? ኮንግረንት ናቸው ማለት ነው። ኳድራትራል ኤ ቢ ዲ ሲ is congruent to quadrilateral a prime b prime d prime ሲ ፕራይም እነዚህ ኳድራትራል ኮንግረንት ናቸው ማለት ነው። ይሄ ፕሪ ኢሜጅ ሲሆን ይሄኛው ኢሜጁ ነው ማለት ነው። ኢሜጁ ነው። ስለዚህ ነው መልሳችን ይሄ ነው። ኢኩዌሽን ነምበር 2 ሌት ፖይንት ዲ ዊዝ ኮኦርዲኔት -5 and 3 ፖይንት ኤ ዊዝ ኮኦርዲኔት -3 and 0 and ፖይንት ኤፍ ዊዝ ኮኦርዲኔት -5 and -2 ቢ ዘ 3 ቨርቲስ ኦፍ ኤ ትራያንግል ይላል። እነዚህ ሶስት ፖይንቶች ምን ፎርም ያደርጋሉ? ትራያንግል ፎርም ያደርጋሉ ማለት ነው። if this triangle is reflected about the line x is equal to -2 x is equal to -2 ካለ ላይን ኦፍ ሪፍሌክሽናችን ወይም ሪፍሌክሽን ላይናችን ነው ማለት ነው። ስለዚህ ላይን ኦፍ ሪፍሌክሽን ቨርቲካል ላይን ነው። x is equal to -2 ካለ ቨርቲካል ላይን ነው ማለት ነው። what will be the new vertices d prime e prime and f prime ማለት ነው። ይሄ ማለት የነዚህን ፖይንቶች ኢሜጅ ፈልግ ማለት ነው። ስለዚህ አሁን በሪፍሌክሽን ላይን ላይ ሪፍሌክት ላይናችን ቨርቲካል በሚሆንበት ጊዜ ምን አይነት ፎርሙላ ነው ያለን የሚለውን እናስታውስ። ኦኬ ሶሉሽን ካልን በኋላ ሪፍሌክሽን ኢን ዘ ላይን ኤክስ ኢዝ ኢኳል ቱ ሲ። አሁን ላይን ኦፍ ሪፍሌክሽናችን ምንድነው? ኤክስ ኢዝ ኢኳል ቱ ሲ ማለት ቨርቲካል ላይን ነው ማለት ነው። ልክ ይሄው ኤክስ ኢዝ ኢኳል ቱ ሲ ቨርቲካል ላይን ከሆነ ፖይንት ፒ ይሄኛው ፕሪ ኢሜጅ ቢሆን የዚህ ፖይንት ፒ ፕራይም ፒ ፕራይም ምን መሆን አለበት? ሆሪዞንታል መሆን አለበት። ስለዚህ ኤኒ ሆሪዞንታል ላይን ኢዝ ፐርፔንዲኩላር ቱ ኤ ቨርቲካል ላይን which means ፒ ፕራይም ላይን ሴግመንት ፒ ፕራይም ኢዝ perpendicular to line of reflection። አያችኋት line of reflection ይሄ ነው ማለት ነው። ስለዚህ አሁን እዚህ ያለው የዋይ ዋጋና እዚህ ፒ ፕራይም ያለው የዋይ ዋጋ አንድ ነው የሚሆነው። ምክንያቱም ሆሪዞንታል ኢንክሪዝመንት ነው እንጂ ያለው ቨርቲካል ኢንክሪዝመንት የለውም። አሁን አያችሁት እዚህ ላይ ኤክስ ብሎ 2c - x ይሄ ማለት ሆሪዞንታል ኢንክሪዝመንት አለው። ዋይ ካለ ደግሞ ሆሪዞንታል ኢንክሪዝመንት የለውም ማለት ነው። ስለዚህ the image of a point with coordinate xy is equal to ምን ይሆናል ማለት ነው? ኢሜጁ 2c - x c ማለት እዚህ ያለችው ናት። x ማለት ይሄ ነው and y ይሆናል ማለት ነው። ይሄ ማለት ለምሳሌ አንድ ፖይንት ፒ ብንወስድ ዊዝ ኮኦርዲኔት ኤክስ ዋይ ሆነ ላይን ኦፍ ሪፍሌክሽናችን ኤክስ ኢዝ ኢኳል ቱ ሲ ከሆነ ፒ ፕራይም ማለት 2c - ኤክስ እና ዋይ ብለን እናስቀምጣለን ማለት ነው። መልሳችን በዚህ መሰረት እየሰራን ነው የምንሄደው። ፖይንት ዲ የፖይንት ዲ -5 እና 3 ነው። ስለዚህ ላይን ኦፍ ሪፍሌክሽናችን አያችሁት ላይን ኦፍ ሪፍሌክሽናችን ኤክስ ኢዝ ኢኳል ቱ ምንድነው? ኤክስ ኢዝ ኢኳል ቱ -2 ነው ማለት ነው። ስለዚህ አሁን ዲ ፕራይም ማለት ይኸውላችሁ ዲ ፕራይም ማለት ምን ይሆናል? 2 ታይምስ -2 ታይምስ -2 ማይነስ ኤክስ ማለት -5 ነው። ማይነስ ኦፍ ማይነስ ፕላስ 5 ይሆናል ማለት ነው። የዋይ ዋጋ እዚህ 3 ነው፣ እዚህም 3 ነው የሚሆነው ማለት ነው። ስለዚህ አሁን ዲ ፕራይምን ማናገኘን ማለት ነው። ዲ ፕራይም ማለት አሁን እዚህ ላይ ዲ ፕራይም ማለት 2 ታይምስ -2 -4 ፕላስ 5 1 ይሆናል። 1 እና 3 ይሄ ዲ ኢሜጁን አገኘሁ ማለት ነው። ዲ ፕራይም በተመሳሳይ የኢን እንስራ። የፖይንት ኤ ኮኦርዲኔቱ -3 እና 0 ነው። ላይን ኦፍ ሪፍሌክሽናችን ይሄው ላይን ኦፍ ሪፍሌክሽናችን ኤክስ ኢዝ ኢኳል ቱ -2 ነው። ስለዚህ አሁን ኤ ፕራይም ማለት ቀጥታ ምን እናደርጋለን? ሁለትን በ2 አባዛዋለሁ። ይሄው 2 ሲባዛ ሲ ማለት -2 ነው። 2 ሲባዛ በ2 -4 ማይነስ ኦፍ ማይነስ ፕላስ 3 ይሆናል። የዋይ ዋጋ 0 ይሆናል ማለት ነው። ዚስ ኢምፕላይዝ ዛት ኢ ፕራይም ማለት ስንት ሆነ ማለት ነው? ኢ ፕራይም ማለት -4 ፕላስ 3 -1 ይሆናል ኤንድ 0። ስለዚህ መልሳችን ኢ ፕራይም ፈልግ ነው። ይሄው ኢ ፕራይም አገኘን። ዩ ፋይንድ ዘ ኢሜጅ ኦፍ ፖይንት ኤፍ ዊዝ ኮኦርዲኔት -5 እና -2 አንደር ዘ ላይን ኦፍ ሪፍሌክሽን። ላይን ኦፍ ሪፍሌክሽናችን ኤክስ ኢዝ ኢኳል ቱ -2 ኤክስ ኢዝ ኢኳል ቱ -2 ማለት ቨርቲካል ላይ ነው። ስለዚህ ኤፍ ፕራይም ማለት 2 ታይምስ ሲ ማለት -2 2 ታይምስ -2 -4 ማይነስ ኦፍ ማይነስ 5 ማለት ፕላስ 5 ይሆናል። ኔክስት የዋይ ኮንስታንት ስለሆነ -2
ይሆናል ማለት ነው። ዚስ ኢምፕላይዝ ዛት ኤፍ ፕራይም ማለት -4 + 5 1 ይሆናል and -2 ኤፍ ፕራይም ማለት the image of f ነው with coordinate 1 and -2 ይሆናል። እነዚህ ናቸው ማለት ነው። እስቲ እነዚህን በግራፍ ፈልጉ የተባለው what is the new vertices ነው የተባለው። በቃ ፖይንት ዲ ፕራይም ኢ ፕራይም እና ኤፍ ፕራይም ነው ፈልጉ የተባለው ፈልገን ጨርሰናል። ግን እስቲ ግራፍ ላይ ምን እንደሚመስል ነው እንመልከታቸው። ኦኬ ትራያንግሉን ድሮ አድርጎ አልተባለም፣ ያው እንዲገባችሁ ነው፣ ጀነራል ኖሌጅ ነው። ስለዚህ አሁን ፖይንት ዲ ኢኤፍ እነዚህ የተሰጡን ፖይንቶች ናቸው። ስለዚህ እነዚህ ምን ፎርም ያደርጋሉ? ይሄው ትራያንግል ፎርም ያደርጋሉ። ትራያንግል ዲኢኤፍ አሁን ትራያንግል ዲኢኤፍ እና ትራያንግል ዲ ፕራይም ኢ ፕራይም ኢኤፍ ፕራይም ምንድናቸው? እነዚህ ሁለቱ ትራያንግሎች ኮንግረንት ናቸው። አያችሁት? ላይን ኦፍ ሪፍሌክሽናችን ይሄ ይሆናል። ቨርቲካል ላይ ነው ብያቸዋለሁ። ይሄ ላይን ኦፍ ሪፍሌክሽን ነው። ስለዚህ እያንዳንዱ ፖይንት ከዲ እስከ ዲ ፕራይም ያለው አሁን ከዲ ይሄ ዲ እና ዲ ፕራይም እዚህ አለ። እነዚህ የዲ ዲ ፕራይም ማለት ዘ ኢሜጅ ኦፍ ዲ ማለት ነው። ኢ ፕራይም ማለት ዘ ኢሜጅ ኦፍ ኢ ነው። አያችሁት? ኤክስ አክሲስ ላይ ነው ያረፈው፣ እዚህም ኤክስ አክሲስ ላይ። ስለዚህ ኤፍ ፕራይም ማለት ዘ ኢሜጅ ኦፍ ኤፍ ይሆናል። ሁለቱ ትራያንግሎች ትራያንግል ዲኢኤፍ ኢዝ ኮንግረንት ቱ ትራያንግል ዲ ፕራይም ኢ ፕራይም ኤፍ ፕራይም ይሆናል ማለት ነው። እነዚህ ኮንግረንት ናቸው። ስለዚህ ፊገራቸው ይሄ ነው። ይሄ ላይን ኦፍ ሪፍሌክሽን ነው ወይም ኢኩዌሽኑ ኤክስ ኢዝ ኢኳል ቱ -2 ይሆናል ማለት ነው። ይሄ ትራያንግል ፕሪ ኢሜጅ ነው፣ ይሄኛው ደግሞ ኢሜጅ ይሆናል ማለት ነው። ኦኬ ኢኩዌሽን ነምበር 3 ኢን ትራያንግል ኤቢሲ ዊዝ point A with coordinate 1 and 1 and point B with coordinate 7 and -2 and point C with coordinate 1 and -2 እነዚህ ሶስቱ የትራያንግሉ ቨርቲስስ ናቸው ማለት ነው። is rotated 90 degree about a point R with coordinate -2 and -4 ይሄ ፖይንት other than the origin ነው ማለት ነው። other than the origin ከሆነ ሮቴሽን በምን ፎርሙላ እንደምንሰራ ማስታወስ ከጥያቄው ላይ ይገባል ማለት ነው። what are the coordinate of the image of point B የቢን ብቻ ነው የዚችን ፖይንት ብቻ ነው ኢሜጅ የተጠየቁት። ስለዚህ ማስታወስ ያለብን ይሄን ጥያቄ ሶሉሽን ሮቴሽን about any point with coordinate A and B ማለት ነው። አሁን A እና B ን ሪፕሬዘንት የሚያደርጉት እነዚህ ፖይንቶች ናቸው ማለት ነው። ስለዚህ a point አንድ ፖይንት ወስዳለ a point xy rotated as a given angle ከሆነ p prime ማለት the image of p ነው with coordinate x prime እና y prime ነው። ስለዚህ ፎርሙላችን x prime ማለት a plus a ማለት እዚህ ያለችው ማለት ናት -2 a plus x minus a times cos theta minus y minus b times sin ቴታ ይሆናል ማለት ነው። አሁን በዚህ ፎርሙላ መሰረት ነው የምንሰራው። y ፕራይም ማለት ደግሞ y ፕራይም ማለት b plus x minus a times sin ቴታ አንግላችን ጊቭን ቴታ አለ ፕላስ ነው የሚሆነው y minus b ታይምስ ምን ይሆናል ማለት ነው ኮስ ቴታ። እነዚህን ፎርሙላዎች በደንብ ማስታወስ ይገባናል ማለት ነው። ሮቴሽን about any point with coordinate a and p ከሆነ ማለት ነው። አሁን እዚህ ላይ about a point ያለን እቺ ፖይንት -2 ማለት የa ዋጋ ናት፣ የb ማለት ደግሞ -4 ይሆናል ማለት ነው። ስለዚህ በዚህ መሰረት ይሄን ፎርሙላ ተጠቅመን የማንን እናገኛለን? ይሄ ፖይንት b ኢሜጅን እናገኛለን ማለት ነው። ስለዚህ የተጠየቁት what are the coordinate of the image of point B ነው። የፖይንት B ኮኦርዲኔቱ ማን ነው? 7 እና -2 ነው። አሁን ከዚህ ላይ የምንረዳው የኤክስ ዋጋ 7 ነው፣ የዋይ ዋጋ ደግሞ ኔጌቲቭ ነው። ኤንድ ፖይንት አር ማለት ፖይንት አራችን -2 እና -4 ነው። ከዚህ የምንረዳው የኤ ዋጋ -2 ነው፣ የቢ ዋጋ ደግሞ ማን ነው? -4 ነው። አንግላችን ቴታ ዚኳልቶ 90 ዲግሪ ተሰጥቷል። ቀጥታ ሰብስቲቱት ማድረግ ነው። ስለዚህ ኤክስ ፕራይም ማለት ኤ ማለት ስንት ነው? ኤ ማለት -2 ነው። -2 ፕላስ ልና የኤክስ ዋጋ ስንት ነው? የኤክስ ዋጋ 7 ማይነስ ኦፍ -2 ይሆናል ማለት ነው። ታይምስ ኮስ 90 ዲግሪ ማይነስ ልና የዋይ ዋጋ -2 ማይነስ ኦፍ -4 የቢ ዋጋ -4 ታይምስ ሳይን 90 ዲግሪ ይሆናል ማለት ነው። ስለዚህ ኤክስ ፕራይም ማለት ኤክስ ፕራይም ኢዝ ኢኳል ቱ -2 ፕላስ ልና ይሄ ኔጌቲቭ በኔጌቲቭ 9 ይሆናል። 9 ታይምስ ኮስ 90 ስንት ነው? እዚህ ላይ ተመልከቱት።
ኮስ 90 ዲግሪ ማለት 0 ነው። ሳይን 90 ደግሞ ስፔሻል አንግል ስለሆነ ሳይን 90 ዲግሪ ዋናው እነዚህ እንተካለሁ። ስለዚህ ኔጌቲቭ 2 ፕላስ 9 ታይምስ 0 ይሆናል ማለት ነው። ማይነስ እዚህ ላይ ደግሞ ይሄ ኔጌቲቭ በኔጌቲቭ ሲባዛ ምን ይሆናል? ፖዚቲቭ ይሆናል። ኔጌቲቭ 2 ፕላስ 4 ማለት ማይነስ 2 ታይምስ ሳይን 90 ማለት 1 ይሆናል ማለት ነው። ስለዚህ this is equal to x ፕራይም ማለት ኔጌቲቭ 2 ይሄ 9 ታይምስ 0 0 ነው ማይነስ 2 ኔጌቲቭ 2 ማይነስ 2 ማለት ማይነስ 4 ስለዚህ የኤክስ ዋጋ ስንት አገኘው? ኔጌቲቭ 4 አገኘው ማለት ነው። በተመሳሳይ የዋይ ዋጋን ለመስራት የዋጋ ኔጌቲቭ 2 የቢ ዋጋ ኔጌቲቭ 4 ኤክስ 7 ነው። የዋይ ዋጋ ኔጌቲቭ 2 ነው። ከዛ ሌየር የመጣ ነው። ዋይ ፕራይም ማለት በቀጥታ ይሄን ፎርሙላ ተጠቅመናል። ቢ ፕላስ ኤክስ ማይነስ ኤ ታይምስ ሳይን ቴታ ፕላስ ዋይ ማይነስ ቢ ታይምስ ኮስ ቴታ ነው። የቢ ዋጋ ማለት ስንት ነው? የቢ ዋጋ ማለት ኔጌቲቭ 4 ፕላስ የኤክስ ዋጋ ማለት 7 ማይነስ ኦፍ ማይነስ 2 ማለት ፕላስ 2 ይሆናል ታይምስ ሳይን 90 ዲግሪ ይሆናል ማለት ነው። ፕላስ የዋይ ዋጋ ስንት ነው? የዋይ ዋጋ ማለት ኔጌቲቭ 2 ነው። ማይነስ ቢ ማለት ማይነስ ኦፍ ማይነስ ፕላስ 4 ይሆናል ማለት ነው ታይምስ ኮስ 90 ዲግሪ። ኮስ 90 ዲግሪ ስንት ነው ብለናል? ኮስ 90 ዲግሪ 0 ነው። ሳይን 90 ዲግሪ ደግሞ ዋት? ሳይን 90 ዲግሪ ደግሞ 1 ነው። ስለዚህ ይሄ ማለት ዋይ ፕራይም ኢዝ ኢኳል ቱ ኔጌቲቭ 4 ፕላስ 7 ፕላስ 2 9 ይሆናል። 9 ታይምስ ሳይን 90 1 ነው ፕላስ 9 ይሆናል ማለት ነው። ፕላስ ኔጌቲቭ 2 ፕላስ 4 ደግሞ ስንት ይሆናል? 2 ይሆናል ታይምስ ኮስ 90 0። ስለዚህ 2 ታይምስ 0 ምንድነው? ያው 0 ስለሆነ ዋይ ፕራይም ማለት ኔጌቲቭ 4 ፕላስ 9 ማለት 5 ይሆናል ማለት ነው። ስለዚህ ቢ ማለት አሁን ቢ ማለት ኮኦርዲኔቱ ማን የተሰጠኝ? የቢ ኮኦርዲኔት 7 እና ኔጌቲቭ 2 ይሆናል። የዚህ ኢሜጅ ቢ ፕራይም ብንለው የቢ ፕራይም ደግሞ ኤክስ ፕራይም እና ዋይ ፕራይም ኔጌቲቭ 4 እና 5 ይሆናል ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ዋት ኢዝ ዘ ኢሜጅ ኦፍ ቢ ፕራይም ነው የሚለው። ቢ ፕራይም ማለት ይሄ ኢሜጃችን ይሄ ይሆናል ማለት ነው። ዜርፎር ዘ ኢሜጅ ኦፍ ፖይንት ቢ ኢዝ ኤ ፖይንት ዊዝ ኮኦርዲኔት ኔጌቲቭ 4 and 5 ይሆናል። ኦኬ ኩዌሽን ነምበር 4 triangle ABC has vertices at a point A with coordinate 2 and 3 and point B with coordinate 5 and 7 and point C with coordinate 5 and 3 in the coordinate plane ይለናል። the triangle will be reflected over the x axis ነው። የመጀመሪያው ትራያንግሉ ምን ሆኗል? ሪፍሌክት የሆነው at x axis ነው። and ዜና ላይ ከዛ በኋላ ደግሞ rotated by 180 degree about the origin to form triangle A prime B prime C prime ነው የሚለው። what are the vertices of triangle ኤ ፕራይም ቢ ፕራይም ሲ ፕራይም ነው የሚለን። ስለዚህ ይሄ መጀመሪያ በሪፍሌክሽን እንሰራለን። ከዛ በኋላ ደግሞ ወደ ምን እንሄዳለን? ወደ ሮቴሽን እናደርጋለን። ማለትም መጀመሪያ ላይ በሪፍሌክሽን ነው የምንሰራው። በሪፍሌክሽን ያገኘነውን ፖይንት ደግሞ እንደገና በሮቴሽን እንሰራለን ማለት ነው። ኦኬ በመጀመሪያው ሪፍሌክሽን ኦፍ ዘ ፖይንት ኢን ዘ ኤክስ አክሲስ በሚሆንበት ጊዜ ጊቭን ፖይንታችን ፖይንት ቢ ዊዝ ኮኦርዲኔት ኤክስ ዋይ ሆኖ ላይን ኦፍ ሪፍሌክሽናችን ኤክስ አክሲስ ማለት ዋይ ኢዝ ኢኳል ቱ 0 ነው። ዋይ ኢዝ ኢኳል ቱ 0 ሆሪዞንታል ነው። ሆሪዞንታል ከሆነ ያኛው ቨርቲካል ነው የሚሆነው። ቨርቲካል ላይ ኤክስ ኢንክሪዝመንት የለም፣ ሊኖር የሚችለው ዋይ ኢንክሪዝመንት ነው። ስለዚህ ኢሜጁ ኤክስ እና ኔጌቲቭ ዋይ ይሆናል ማለት ነው። በዚህ መሰረት ፖይንት ኤ ዊዝ ኮኦርዲኔት 2 3 ነው። ላይን ኦፍ ሪፍሌክሽናችን ዋይ ኢዝ ኢኳል ቱ 0 ከሆነ ኢሜጁ 2 እና ኔጌቲቭ 3 ይሆናል ማለት ነው። ቢ 5 7 ነው። ይሄ 5 7 ማለት ላይን ኦፍ ሪፍሌክሽን ዋይ ኢዝ ኢኳል ቱ 0 ነው። ይሄ ማለት 5 እና ኔጌቲቭ 7 ይሆናል ማለት ነው። እዚህ ላይ ፖይንት ሲ ኮኦርዲኔቱ 5 እና 3 ነው። ላይን ኦፍ ሪፍሌክሽን ዋይ ኢዝ ኢኳል ቱ 0 ነው። ኢሜጁ 5 እና ኔጌቲቭ 3 ያያችሁት። ኤክስ ኮምፖኔንቱ አይቀየርም፣ ምክንያቱም ዜር ኢዝ ኖ ሆሪዞንታል ኢንክሪዝመንት ቨርቲካል ኢንክሪዝመንት ነው። 3 ከነበረ ኔጌቲቭ 3 ነው፣ ከነበረ ኔጌቲቭ 7 ነው። 3 ከነበረ ኔጌቲቭ 3 ኦፖዚቱን ነው የሚያየው። አሁን እነዚህን ፖይንቶች ሮቴትድ የምናደርገው በ180 ዲግሪ አባውት ዘ ኦሪጂን ይሆናል ማለት ነው። ሮቴሽን እዚህ ላይ ሮቴሽን when the center of the rotation about the origin በሚሆንበት ጊዜ ሮቴሽን as a given angle ኤክስ ዋይ የነበረው የዚህ ኢሜጅ ኔጌቲቭ ኤክስ እና ኔጌቲቭ ዋይ ነው በ180 ዲግሪ። ስለዚህ ኔጌቲቭ ኤክስ እና ኔጌቲቭ ዋይ ከሆነ ምንድነው የምናደርገው? ኤክስ ዋይ የነበረውን እዚህ ላይ በቀጥታ ኦርደር ፔሩን በኔጌቲቭ ማባዛት ነው። ስለዚህ ይቺ ፖይንት አሁን ተመልከቱት፣ ፋይናላችን የዚህ ፖይንት ደግሞ ሮቴሽናችን በ180 ዲግሪ
ምንድነው የሚሆነው ኤ ፕራይም ብንለው ኮኦርዲኔቱ እነዚህም በኔጌቲቭ ነው ኔጌቲቭ 2 እና ማን ይሆናል ፖዚቲቭ 3 ይሆናል ማለት ነው የዚህም አሁንም ሮቴሽኑ በ180 ዲግሪ አባውት ዘ ኦሪጂን ነው ይሄ ማለት ቢ ፕራይም ነው የዚህ ኢሜጅ ነው በሮቴሽኑ ምን ይሆናል 5 ኔጌቲቭ ከሆነ ሳይኑ እነዚህም በኔጌቲቭ ማባዛት ነው ኔጌቲቭ 5 እና ማን ይሆናል 7 ይሆናል ማለት ነው ስለዚህ መልሳችን ኔጌቲቭ 5 እና 7 5 የነበረው ኔጌቲቭ 5 ይሆናል ኔጌቲቭ 3 የነበረው ስንት ይሆናል 3 ይሆናል ማለት ነው አሁን መልሳችን እነዚህ ናቸው ማለት ነው ፋይንድ ትራያንግል ቨርቲስስ ፈልጉ ነው የተባልነው ቨርቲሳችን ኤ ፕራይም ቢ ፕራይም ሲ ፕራይም ማለት ይሄ ነው እዚህ ላይ በደንብ ልጆች ተመልከቱ እዚህ ላይ እነዚህ ኤቢሲ የተሰጠን ትራያንግል ነው የዚህ ትራያንግል የነዚህም ፖይንቶች በላይን ኦፍ ሪፍሌክሽናችን ኤክስ አክሲስ ማለት y = 0 ነው የነዚህን በሪፍሌክሽን ስንሰራ እንደዚህ ይሆናል ይሄ ማለት ፖይንት p with coordinate xy ሆኖ ላይን ኦፍ ሪፍሌክሽናችን x አክሲስ ከሆነ ኢሜጃቸው x እና ኔጌቲቭ y ነው በዚህ መሰረት የነዚህን አገኘን ማለት እንደገና እዚህ ያገኘናቸውን በሪፍሌክሽን ያገኘናቸውን ፖይንቶች ደግሞ በሮቴሽን እንጠቀማለን ሮቴት በ180 ዲግሪ about the origin በ180 ዲግሪ about the origin ማለት ይሄው በ180 r of theta እቺ ቴታ 180 ናት እዚህ ያለችው ቴታ ስንት ነች ቴታ is equal to 180 ዲግሪ ነው በ180 ዲግሪ ይሄን ፖይንት ሮቴት ስናደርገው ምን ይሆናል ማለት about the origin ኔጌቲቭ x እና ኔጌቲቭ y ነው ስለዚህ እዚህ ያሉትን ፖይንቶች 2 የነበረው ኔጌቲቭ 2 ኔጌቲቭ 3 የነበረው 3 ይሆናል 5 የነበረው ኔጌቲቭ 5 ኔጌቲቭ 7 የነበረው 7 ይሆናል 5 የነበረው ኔጌቲቭ 5 ስለዚህ መልሳችን እነዚህ ነው የተጠየቅነው ማለት ነው what are the vertices of triangle a prime b prime c prime ነው a prime b prime c prime እነዚህ ፖይንቶች a prime ማለት with coordinate negative 2 እና 3 ነው b prime ማለት with coordinate negative 5 እና 7 ነው ፖይንት c ማለት with coordinate negative 5 እና 3 የዚህ ጥያቄ ዋናው መታተኩሩት መጀመሪያ ላይ የተሰጡንን ፖይንቶች በሪፍሌክሽን እንሰራለን በሪፍሌክሽን ያገኘነውን ፖይንቶች ደግሞ እንደገና ኢሜጃቸውን በሮቴሽን እንሰራለን ማለት ነው ቀላል ጥያቄ ነው ይሄንን በዚህ ተጠቀሙ ተማሪዎች በሚቀጥለው በሌሰን 18 ሪቪው ኤክሰርሳይዝ እንሰራለን ማለት ነው እስከዛ ድረስ ላይክ ማድረጋችሁን ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ ደህና ሁኑ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ